አንድና አንድ ከሰሽ መቀበል ያለብሽ ባልሽን እንጂ ሄርሜላን አይደለም። ሄርሜላ ወስዶ ጣለባት እንጂ አንጣልኝ አላለችው። ይታሰር መታሰር ካለበት ይታሰራል። ለምን ሕፃንን ከናቱ ነጥሎ 24 ሰዓት ቀርቶ 1 ደቂቃ መለየት በማይቻልበት ሁኔታ ወሰደ። የገዛ ልጁን አግቷል። ስለዚህ በሕፃናት መብት አንቀጥቅጠሽ እሱን እንደውም ልኩ ጥግ ድረስ ሄደሽ ልኩ ማሳየት ነው ያለብሽ። በቃ በሕፃናት መብት ክሰሹ፣ አትፍሪ። ለምንድን ነው የምትፈሪው? አንቺ የሚያስብልሽ ስለሌለ ግዴታ ምንድነው ማድረግ ያለብሽ? ከሰሽ ልጅሽን መቀበል። አብርሃም ከወለድከው ሕፃን በጣም አንሰ ነው የታየኝ። አንስክ፣ በጣም ወረድክ። በጣም ካንተ ማይጠበቅ ነገር ነው እያደረክ ያለው። መብቴ ነው። ምን አይነት መብት ነው ያለ? ሕፃን ልጅ በመውሰድ መብት ወይስ ግዴታ መከሰስ አለብህ አንተ ልጅ ለመስጠት? ልጁ ላይ ወንጀል እየተሰራ ቁጭ ብለሽ የምታዩ ልጅሽን አጣጥፍሽ የምታዩ ነገር ምንድነው? ሰው ለምን ታማክሪያለሽ? ህግ ቦታ ሊሄድ ነው። ህግ ቦታ ከመሄድ አንድ ልጅ 5 አመት ከናቱ ጋር ማደግ አለበት። እንደዚህ ለምንድን ነው የምትልፈሰፈሹ? በቃ እሱ መከሰስ ካለበት መከሰስ አለበት። ወስነሽ ምን ብለሽ ሄደሽ ልጅሽን በህግ መቀበል። ካልቻልሽ ደግሞ እኛ እንምጣ ብለንሻል። በስልክ ማውርተንሻል። ከማልቀስ ምን ከማለት ከመንሰፍሰፍ እኛ እንመጣለን። ከዛ በኋላ ያለው ነገር አብረን እንጨርሳለን። ምንድነው ይሄን አነሱን ሹሩሩ ማለት አያስፈልግም። እሱ በህግ ማንቀጥቀጥ ማንበርከክ ነው ያለብሽ። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ለመላው የእስልምና ተከታዮች በሙሉ እንኳን ለ1447ኛው ኢድ አልፈጥር በዓል እንኳን አደረሳችሁ እላለሁ። ለሁሉ በውስጥም በውጭም ላላችሁ መላ እስልምና ተከታዮች በሙሉ ጾሙን በሰላም አጽሞ ለፍቺው ደግሞ ስላደረሳችሁ በእኔ በኩል እግዚአብሔር ይመስገን እላለሁ። ኢድ ሙባረክ ብያለሁ። ገንዬ እንግዲህ ሰላም እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ዝዝት ይበልልን የኛ ምርጥ ውድ ቤተሰቦች። ዛሬም እንግዲህ ከዱ ጋር ተመልሰን መጥተንላችኋል። የመጣ ነው ያው እንግዲህ እንደምታውቁት ምንም አዲስ ነገር የለም። አዲስ ነገርም ባይኖር አንዳንድ ነገሮች ልንላችሁ ነው ዛሬ የመጣ ነው። ቤተሰብ ያው ቅር አይላችሁም ብለን ተስፋ እናደርጋለን። ኢድ ሙባረክ ልሻል። አዎ እንኳን አደረሳችሁ። በዚህ አጋጣሚ ቢያልፍም እንግዲህ እንኳን አላለፈም ገና ነው እንጂ እንዴ ባሉን እያጣጣሙት ነው። አላለፈም ገና ነው። ይበላል፣ ይጠጣል፣ ቤተሰብ ይጠየቃል፣ ብዙ ነገር ይደረጋልና መልካም አመት በዓል ይሁንላችሁ ብዬ ነው የምለው። እንግዲህ ቤተሰቦቼ ይሄን ሀልክ ሰላምታ ለእናንተ ከቀረብኩኝ ይበቃኛል። ምንድነው ቤተሰብ እንግዲህ ያው ልትጨቃጨቅ መጣች ብላችሁ ብትሉኝ ምንም ማድረግ አልችልም። ያለውን ነገር ያለውን ሁኔታ ያያየው መናገር ግድ ስለሚለኝ ማለት ነው። ያው አልናገርምልና መልሼ ደግሞ በሚሆነው ነገር ግድ መናገር ስለምፈልግ ማለት ነው። ምንድነው እየሆነ ባለው ነገር ነው። ምንድነው እየሆነ ያለው ነገር እናንተም እያያችሁት ነው። ይሄ ብሎ ማስረዳትም የሚጠበቅብኝ አይመስለኝም። ካለብኝም ላስረዳችሁ። አንደኛ ደረጃ ሩታን ነው ልቆጣት የመጣሁት። ሩታ ምንድነው ምን እያደረግሽ ነው ያለሽው? ልጅን የሚያህል ነገር ተወስዶ ስልክ ሳይነሳ እንደገና 24 ሰዓት እኮ ልጅን ከናት አርቆ ማቆየት ራሱ ትልቅ ወንጀል ነው። ልጁ ላይ ወንጀል እየተሰራ ቁጭ ብለሽ የምታዩ ልጅሽን አጣጥፍሽ የምታዩ ነገር ምንድነው? ሰው ለምን ታማክሪያለሽ? ህግ ቦታ ሊሄድ ነው። ህግ ቦታ ከመሄድ አንድ ልጅ 5 አመት ከናቱ ጋር ማደግ አለበት። እንደዚህ ለምንድን ነው የምትልፈሰፈሹ? በቃ እሱ መከሰስ ካለበት መከሰስ አለበት። ህግ ቦታ መቅረብ ካለበት ህግ ቦታ መቅረብ አለበት። ምንድነው ይሄን አነሱን ሹሩሩ ማለት አያስፈልግም። እሱ በህግ ማንቀጥቀጥ ማንበርከክ ነው ያለብሽ እንዴ። ይሄ ዱዳ ልጅ እኔ ሳስበው ማለት ነው አብርሃም ከወለድከው ሕፃን በጣም አንሰ ነው የታየኝ። አንስክ፣ በጣም ወረድክ። በጣም ካንተ ማይጠበቅ ነገር ነው እያደረክ ያለው። ምንድነው እሱ? በጣም ያስጠላል እያደረክ ያለው እንዴ። ልጁ ለምን እንዴ በልጅነት በሕፃንነት አቅሙ ለምንድነው የሚንገላታው? ያልሆነበት ወስደክ ማንም ዘልዛላ ጋር ወስደ የምታስቀምጠው ለምንድን ነው እንዴ? አንተ ስነ ስርዓት ካጣ ልጁ በስነ ስርዓት ይደግ። በቃ ልጁን ስጣት። ወስደ ስልክ አለማንሳት ይሄ ጀብዱነት ነው አይደለም፣ ደካማነት ነው። በጣም የወረደ አስተሳሰብ ነው። አውቀሃል አላወቅም፣ ያለማወቅህን ነው እያሳወቅ ያለው። ለምንድን ነው ልጁን ወስደ እንዴ ስትባል ጭራሽ ወስደ ማላገጥ፣ ወስደ መደበቅ፣ ስልክ አለማንሳት? ይሄ እርድና ከሆነ የመጨረሻ ፋራ ነው። እግዚአብሔርን የመጨረሻ ፋራ ነው። አላወቅም። ማንተ ቤት አራዳ ሆናል። እልም ያልክ ፋራ ነው። በቃ ልስደብ ከፈለክ። ስለዚህ ምን አለ መሰለሽ እኔ ማታ ደውዬለት ነበረ ቤተሰብ
ደውዬለት ግን የሰጠኝ መልስ ጥሩ መልስ አይደለም። መብቴ ነው ያለኝ። መብት ልክ ነህ፣ ልጅ ነው መብት ነው። ግን ሄርሜላ ጋር አድርገህ አይደለም መብት አንተ የምትጠይቀው። መተህ ልታይ አልተከለከልክም። ትላንት ማውርተነዋል። መተህ ልታይ አልተከለከልክም። መብት ነው ማየት፣ ግን መውሰድ አትችልም ያልንክ በቃ። ስለዚህ ማታ የሰጠኝ መልስ ራሱ በጣም ነው ያናደደኝ እውነት ለማውራት። ምክንያቱም መብቴ ነው። ምን አይነት መብት ነው ያለ? ህጻን ልጅ በመውሰድ መብት ወይስ ግዴታ መከሰስ አለብህ አንተ ልጅ ለመስጠት? እንደዛ ነው የምታስበው? እኛ ግን እንደዛ አልነበረም ካንተ ምን ጠብቀው ማለት ነው። ስለዚህ መብቴ ነው ብለኛል። መብት ደግሞ እስኪ እንዴት እንደሆነ ታሳያታለህ። ምክንያቱም ሩታ በጣም ተልፈስፍሰሻል። መክሰስ ካለብሽ መክሰስ ነው በቃ። ምንድነው ምንም ያስፈራሽ ነገር የለም። ምክንያቱም ህፃን ልጅ ነው እዚህ ጋር የወሰደው ልጅሽ ነው እኮ የተወሰደብሽ። ልጅሽ ደግሞ ልክ ነው አባቱ ነው፣ ግን እዛ ጋር ወስዶ ያስቀመጠበት ቦታ ደግሞ አግባብ የሆነበት ቦታ አይደለም። ወይ እናቱ ጋር አይደለም፣ ወይ እህቱ ጋር፣ ወይ ወንድሞቹ ጋር አይደለም ያስቀመጠው። ስለዚህ ያስቀመጠው ውሽማው ጋር እስከሆነ ድረስ ሄደሽ ማምጣት ነው ያለብሽ። በቃ ምንም አቅማማት ምናምን አያስፈልግም። በቃ መክሰስ ካለብሽ ክሰሽ። ለምን እንደምታማክሪው ሰውን ምን ምክር እኮ አያስፈልገውም። በቃ ሄዶ ወደ ህግ ማምጣት ነው በቃ። እኛ እንምጣ ስንልሽ አትምጡ እኔ ጨርሳለሁ እያልሽ ነው አይደል? እጨርሳለሁ ካልሽ በኋላ ደግሞ ግዴታሽ ነው ሄደሽ ሁሉንም ነገር በአግባቡ ማድረግ ነው ያለብሽ። በቃ አንድና አንድ ከሰሽ መቀበል ያለብሽ ባልሽን እንጂ ሄርሜላን አይደለም። ሄርሜላ ወስዶ ጣለባት እንጂ አምጣልኝ አላለችው። ስለዚህ አምጣልኝ እስካላለችው ድረስ ሄርሜላ ጥፋት የለባትም። ልጅ ነው መልስም እየሰጠች ነበር እሷ። ሌላ ቦታ ይዞ ይወጣል እና ይዞ ከሚወጣ ሩም ይዞ ከሚያድር ብዬ ነው ዝም ያልኩት ብላለች። ልክ ናት። እንደ ሴት ልጅም ባይኖራትም ምንም ባይል ታውቃለች። ቢያንስ ያለው ነገር እናት ሆነሽ ባታይም ታውቃለች። ስለዚህ ያንን ነገር ለማድረግ ሞክሪ አንቺ። ስለዚህ ሁሉንም በጥፋተኝነት ስሜት አይደለም ማየት ያለብሽ፣ ራስሽ ነሽ ዋናው ነገር ወሳኙ ማለት ነው። ወስነሽ ምን ብለሽ ሄደሽ ልጅሽን በህግ መቀበል ካልቻልሽ ደግሞ እኛ እንምጣ ብለንሻል፣ በስልክ ማውርተንሻል። ከማልቀስ ምን ከማለት ከመንሰፍሰፍ እኛ እንመጣለን። ከዛ በኋላ ያለው ነገር አብረን እንጨርሳለን። አይ ምትይ ከሆነ ማለት ስልክም ስንደውልሽ ብዙ ፍቃደኛ ሆነሽ አይደለም እያወራሽ ነው ያለው። ለዛ ነው ቪዲዮን ስለምታዩ ብለን ነው እየሰራን ያለ ነው። ምክንያቱም እዱም አላነሳሽለትም፣ ለኔ ነው ያነሳሽልኝ። አብርሃምም ለኔ አንስቶልኛል። ግን እሱ እየሰጠኝ መልስ አግባብ ስላልሆነ አናዶኛል። አንቺ ደግሞ ምንም ያልፈሰፍስሽ ምንም ነገር የለም። በቃ መቀበል ትችያለሽ። ልጅሽ ነው 24 ሰዓት ድረስ ጡት ሳይጠባ መቀመጥ ማለት ምን ያህል ህመም እንዳለው እኛ እናውቃለን፣ አጥርተን አይተናል። ህመም ነው የሴት ልጅ ጡት ሳታጠባ ስትቀር ህመም ነው የሚሰማት። ስለዚህ ያን ነገር እንዲሆንብሽ እኛ ስለማንፈልግ አንቺ ደግሞ በዚህ ልክ እየተልፈሰፈሽ በዚህ ልክ ማንንም ማማከር ምናምን ማንንም የሚመለከተው ጉዳይ የለም። ስለአንቺ ማለት ነው ማንንም ያገባው ሰው የለም። በቃ ስለዚህ አንቺ የሚያስብልሽ ስለሌለ ግዴታ ምንድነው ማድረግ ያለብሽ? ከሳሽ ልጅሽን መቀበል ተናግረነዋል። አልገባ ካለው ቤተሰብም ደውሎለታል። ስለዚህ አልመልስም ካለ ቤተሰብም ስልክ እየመለሰ አይደለም። የሁሉም ጋሽዬም ደውሎለታል አልመለሰም። አባዬም ደውላለታለች አልመለሰም። ስለዚህ እስካልመለሰ ድረስ ደግሞ አንቺ ራስሽን ማስከበር ነው ያለብሽ። በቃ እኛንም ማሰደብ የለብሽም። በዚህ ልክ ኦዲየንስም እየተናገረን ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማትሄዱት እያለን ነው። ስለዚህ እኛ ማንሄድበት የራሳችን ሁሌ መሄድ ሲሆን ሰው ይሰለቻል። ከዛ አንፃር እንጂ መምጣት ፈልገን ነበር። አንቺም እንምጣ ስንልሽ አትምጡ ስላልሽ ነው። አዎ እሷም እንደተናገረችው ምንድነው ይሄ እኮ ህፃንን ወስዶ ስልክ ያለ ማንሳት 24 ሰዓት ከእናቱ ነጥሎ መደበቅ ማለት እገታ እኮ ነው። እገታ የገዛ ልጁን አግቷል። ስለዚህ በህፃናት መብት አንቀጥቅጠሽ እሱን እንደውም ልኩን ጥግ ድረስ ሄደሽ ልኩን ማሳየት ነው ያለብሽ። በቃ በህፃናት መብት ክሰሽው። አትፍሪ። ለምንድን ነው የምትፈሪው እንዴ? እንዴ በዚህ ጎን እኮ በፊት ያሳለፍነው ፍቅር ትዝ እያለኝ በቃ እንዴት ብዬ እሱን ህግ ፊት አቆማለሁ? አቁሚው። ምንድነው እሱ? በቃ ሸክላ አይደለም። መታሰር ካለበት ይታሰራል። ለምን ህፃንን ከእናቱ ነጥሎ 24 ሰዓት ቀርቶ 1 ደቂቃ መለየት በማይቻልበት ሁኔታ ወሰደ። ከወሰደ በኋላ አድራሻውን ስልኩን አጥፍቶ ዝም ማለት እንዴ? ቢያንስ አንቺ እንዳትጨነቂ እኮ ደህና ነው በቃ ወተትም እየጠባ ነው የሆነ ነገር ብሎ እኮ ለአንቺ መናገር ነበረበት። ስልክ ስደውይ ስልክ አያነሳም። አድራሻውን አጥፍቶ ይሄ ቀጥታ ምንድነው እኔ ብዬ ማስበው በቃ ፈርጅ መሰጠው እገታ ነው። ይሄ ምንም የማያውቅ ልጅ አንድ አመት መንፈቅ ያልሞላው ልጅ ወስዶ መሸሸግ ማለት ይሄ እገታ ነው። በቃ ቀጥ ለጥ ብለሽ አንቺ ማንንም አታማክሪ። ማንንም
አንቺ 9 ወር ሙሉ ተሸክመሽ በእርግዝና ጊዜ ያ ሁሉ ሲያስመልስ ሲያምሽ ምን ሲልሽ ስንት ስቃይ መከራ ስትበይ ማንም በዙሪያ ያሉ ሰዎች እኮ ማንም ስቃይሽን አልተካፈለም እንዴ? ምጥ እንደዛ ሲያስጨንቅሽ በሞትና በህይወት መሃል እንዴ? ምጥ ማለት እንግዲህ የወለደ ሰው ያውቀዋል። ያንን ሁሉ ስቃይሽን አይተሽ ተሰንጥቀሽ የወለድሽው ልጅ እሱ በቀላሉ አንስቶ እንዴ ምን ማለት ነው? ስቃዩን እሱ አላየውም። እኔ ይቅርታ አድርጉልኝና በትምትል ይወልዳል እንዴ? ስቃይሽን ከሱ ይልቅ መከራሽን ፍዳሽን ያየሽው ከጀምሮ እስከሚያልቅ ከማህፀን እስከሚወጣ ድረስ ፍዳሽን የበላሽው እኮ አንቺ ነሽ። ህመሙን አላየውም እሱ፣ ድካሙን አላየውም እሱ። ስለዚህ የምታቂው አንቺ ነሽ። ምን ያህል ዋጋ ከፍለሽ ያን ልጅ እንዳገኘሽ የምታቂው አንቺ ነሽ። ስለዚህ ለምን ትልፈሰፈሽለታሽ? አትልፈስፈሽ። በጣም ነው ያናደርሽ። ቀጥለሽ ጣርክሽ አንበርክከሽ በህግ እሱን አርበድብደሽ በህፃናት መብት ከሰሽ ልጅሽን በቃ ከፈለገ ቀጥታ መጥቶ ቤቱ ማየት እንዴ ሄደ በቃ ልጅ ከልጅ ጋር ተዝናና ብለሽ በአንድ ልብ ስትፈቅጂለት እሱ ሴራ ሰርቦ ወስዶ ደብቆ የሆነ ነገር አንቺን ፍዳ ማብላት ለምን አታስቢ? ይሄንን እንደዚህ ለሚበድልሽ ሰው የምን አዘኔታ ነው? ምንድነው የምታዝኙ እንዴ? ማዘን የለብሽም። በቃ እሱን የህፃናት መብት መገተር አለብሽ። በቃ ይወቀው እንዴ። እሱ ራሱ እኮ ቆም ብሎ አለማሰቡ ነው። እስቲ ቤተሰቡ ኮሜንት የሚሰጡት እኔ ከእናት ነጥለህ መውሰድህ እኮ በህግ ያስቀጣሃል። 5 አመት ያልሞላው ልጅ ወስዶ መደበቅ ያስቀጣሃል እያሉት ነው። ግን ይሄን እሱ አልተረዳም። ጀግንነት ጀብዶ መስሎታል። ያለ ማወቅ ነው፣ ደካማነት ነው። አንድ ደግሞ ይሄ ብሩክ የምትባል አትባረክና አንተ ደግሞ ቤት ድረስ ሄዶ ላይ ሲል ያበሸቃቀጠችው ሄዶ ቤቱ ድረስ እንዳያይ ያደረገችው። ስለዚህ ምን ማድረግ አለበት? ያለው አማራጭ መውሰድ ነው። ምን አገባህ አንተ? አንዳች ነገር ይውሰድህና ምን አገባህ አንተ? አለቅላቂ አያገባህም። በመሀል እየገባችሁ ብቻ አትፈትፍቱ እንዴ። ስለከለከለችው ማየት ስላልቻለ መውሰድ መብቱ ነው። የከሌን ቤት አሳየኝ ስትባል ደግሞ አላሳየም። እሷ በቃ እንደ ልቡ ሄዶ ማየት ስለከለከለችው እሱ ደግሞ ወሰደው። ያሉበት ቦታ አላሳይም። ብር ይከፈል ለማሳየት። ስታስጠላ በጣም ታስጠላለክ። አታለቅልቅ እሺ። በጣም ነው የሚያስጠላብክ እንዴ። አይናችሁ ታውራል እንዴ ጭራሽ። ለነገሩ ስላልወለዳችሁ የልጅን ጣም የልጅን ነገር ስለማታውቁት ዝም ብላችሁ በገባችሁበት ትዘላላችሁ። የመሰላችሁን ነገር እንትን ትላችሁ እንዲህ ሂዱ ስትባሉ እንዴ ወደዛሩ እንዲያርጎ ይሄ የቦይ ውሃ ይመስል ወደ ተነዳችሁት አትነዱ። በማይመለከታችሁ ነገር እየገባችሁ አትዘላብዱ። የሆነ ነገር እንደዚህ አላሳየም። እሷ ስላልፈቀደችለት ወስዷል ምናምን። እንኳን ወሰደ በቃ አቃጣሪ አታቃጥር። እንኳን ከለከለችው እንዴ። እናንተ የልጅን ጣም ስለማታውቁት ዝም ብላችሁ በማያገባችሁ ነገር ትናገራላችሁ። ብታውቀው ኑሮ አንተ ልጅ ቢኖርህ ኑሮ አንተ ነበር ከአንደኛ የምትንገበገበው። ስለሌለ ስላላየኸው ገና ዘለ ስላልጠገብክ የፈለገን የመሰለህን ነገር ትናገራለህ። ሲቀጥል ደግሞ ውጪ ይሄዳለሁ ምናምን እያለ ነው ተባለ። ማታም እያወራኝ ነበር እና ውጪ ደግሞ ያለ አግባብ ዝም ብለህ ይዘህ የምትሄድበት ምክንያት የለም። ምክንያቱም ህጉም አይፈቅድልህም። ህፃን ልጅ ነው አይደለም። ውጪ ኢትዮጵያ ውስጥ ራሱ ሆኖ አይፈቅድልህም ላንተ ማለት ነው። አይደለም ውጪ ለመውሰድ ውጪ ሊሄድ ነው ምናምን እያለቀለቃችሁ ልጁ ሲጀመር ልቀቁት በእናታችሁ። በቃ ማለት ይደግበት በቃ ተውት። የራሳችሁን ኑሮ በቃ መጠየቅ ካለብህ ጠይቀው። ልጁን በዚህ ልክ እንትን ባትሉ ታሪፍ ነው። እንደኔ ማለት ነው። እዚህ ውስጥ ባታስገቡ ታሪፍ ነው። ምክንያቱም ውጪ የሚሄድ ምንም ይሄድ እስቲ አንተ ልብ ኖሮክ ብቻ ይዘው ችግር የለውም። ከዛ በኋላ እኛ ምን እንደምናደርግ እናሳያለን። ገብቷል? እስከ ውጪ ድረስ ከደረስክ ማለት ነው። ሲጀመር ደግሞ ውጪ ያለ እናት ፍቃድ ደግሞ ነቅነቅ ብለህ ይዘው እንደማትሄድ ደግሞ ህጉም እንደማይፈቅድልህ ራስ ታውቃለህ። ዝም ብለህ ለማቅራራት ከሆነ እንጂ ሲጀመር ከጀርባክ ያሉት ጀሌዎችክ ናቸው የሚያለቀልቁልህ። ውጪ ይዞት ሊሄድ ነው ምን የሚሉት ምናምን እያሉ የሚያለቀልቁት ማለት ነው።
እንጂ አንተ እንደማታረገው ደግሞ ጠንቅቀን ነው የምናውቀው። ጠንቅቀን ማለት ነው ልብህን እናውቀዋለን። ለሩታ ያለ ቦታ እንዴት እንደሆነ ስለምናውቀው ማለት ነው። ግን ይሁን አልበገርን ባይነት ነው። አንተ ምልህኛ እሷ ምልህኛ፣ ሁለት ልህኛ አንድ ላይ ሆናችሁ ነው ለዚህ ሁሉ እየበቃችሁ ያላችሁት ማለት ነው። ጥንቃቄ ብታረጉ አሪፍ ነው። እኔ እንጃ በጣም ደብሩኛል እውነት ሳወራችሁ። ምክንያቱም እኔ እንጃ እንዴት እንደሆነ ሁሉም ቤተሰብ ነው የደበረው። እኛውን እዚህ ጋር መተን ስላወራ ምናምን አይደለም፣ በጣም ነው የደበረን፣ በጣም ማለት ነው። ለምን እየሆናችሁ ያላችሁት ነገር አይደለም ሌላ ሰው ቤተሰብ እያስደበራችሁት ነው። ባታስደብሩ በቃ ይሁንታ ቢኖራችሁ ወደ አይምሯችሁ ብትመለሱ። አሁን እኮ እነሱ ውጭ ሀገር ሊወስደው ነው ምናምን እንደራሳቸው ነው የሚያስቡት። ህግ የሚለውን ነገር አያውቁትም። ህግ ይፈቅዳል ወይ ይዞ መሄድ ይችላል የሚለውን ነገር አያውቁትም። እነሱ ቢያውቁት እኮ እንደዚህ አይሉ። ምክንያቱም እንደዛ ያንን አንድ ፍርዬ ልጅ ከእናቱ ተነጥሎ አባት ወደ ውጭ ይዞት ይሄድ ብለው ሲያስቡ ይፈቅዳል አይፈቅድም አያውቁትም። እሱም ደግሞ ማሰብ አለበት። ምክንያቱም እነሱ በሚሉት አይደለም መመራት ያለበት፣ በራሱ አይምሮ ነው መመራት ያለበት። ይሄ ልጅ አሁን እኔ ይዤ ወደ ውጭ ልውጣ ብዬ ብል ህጉ ይፈቅድልኛል? ማለፍ ይችላል ወይ? ይዤስ ሄጄ እዛ ከናቱ አርቄ ከኢትዮጵያ ውጭ ይዤ ወጥቼ የሆነ ነገር ቢሆንስ? እዚህ ኢትዮጵያ ላይ እንደተመቻቸለት እኮ ላይሆን ይችላል። ይዞበት የሚሄደው ሀገር የተመቻቸለት ላይሆን ይችላል። አጋጣሚ እዛ ይዞት ሄዶ አየሩ ሲቀየር ልጁ ቢታመምስ ምን ሊውጣው ነው? እግዚአብሔር አይበልና የሆነ ነገር ቢሆንበትስ እንዴ ምን ሊል ነው? ያንን ነገር በዚህ ሁኔታ ራሱ አሁን ይሄ ልጅ ምን እንዴ አለ እንቅልፍ እያሳደራቸው እንዴ እሷ እኮ ስትይዘው ሌሊቱ ሙሉ ቁጭ ብለ ሹሹ እያለች እንዴት እያባበለች እንደምታስተኛው እሱ ምን ሰጠው? ጡንጦ አፍ ውስጥ ዝም ብሎ እየወተፈ በግድተኛ ብሎ ሊላው ነው ወይስ እሷ በስንት አይነት ነገር ዳብሳ ምን ብላ አጥባ አሽታ ምን ብላ ነው ብታስተኛው? እውነት ነው። እሱ ያንን ማድረግ ይችላል። እንኳን ያንን እሷ የምታደርገው ማድረግ ቀርቶ ቅንጣቷን እንኳን ማድረግ የማይችል ሰው ነው። ዝም ብሎ ልጄ ብቻ እንዴ ምን ልጄ ይላል ከናት ነጥሎ ወስዶ። እውነት የምታስብለት ከሆነ ለልጁ ፍቅር ካለ ልጁን መልስላት። እውነት ፍቅር ካለ ማለት ነው። እውነት ለልጁ የምታስብ ከሆነ ምክንያቱም እያስቸገረ ነው፣ እያየን ነው። ከሚያስቸግር ምን ከሚል ወደ እናቱ ብትመልስ ምንም ማለት አይደለም። አታይም አልተባልክም፣ አልተከለከልክም። ስለዚህ ልጁ ላይ ሌላ ተጽዕኖ ከመፍጠር በፊት ልጁን መልስላት። እሷ እኮ አሁን ለሱ ቂቤ ናት። ማናት እቺ እንትና አንድ ሄርሜላ ተብዬ ለሱ ቂቤ ናት። በቃ ትቀባባዋለች፣ ምን ትላለች ምናምን በቃ እናት ናት። እንደሩታ ሆና ታሳድጋዋለችበትም ነው እኮ ራሱ እኮ ነው እየሄደባት ያለው። ፈልጋው እኮ እሷ የመጣችበት ሁኔታ የለም። ራሱ ፈልጓት ራሱ ቀጥሯት ነው እሷ ላይ የምትገኘው። እሷም እኮ ይዞ ሲመጣ ኖ ሂድ መልስ በፍጹም ብላ ቤርጎ ከምታሳድር ና እዚህ አሳድርም ብላ ከምትል ኖ ሂድ መልስ ቃያ ሀዝናና አይደለ ይበቃል መልስ ከናቱ ጠረን አትለየው ብላ ማለት ሲገባት ቤርጎ ይዘ ከምታድር እዚህ ጋር አደር ብላ ፍራሽ አውርዳ ማስተኛት ምን ማለት ነው? ለሊቱ ሙሉ እንዴት እያለቀሰ እንዴት እየተነጫነጨ እንደነበር አይተሻል እንዴ? አዎ ግን እሱ የማይፈረድባትም ገብቶሻል አይደል? ምክንያቱም ህፃን ልጅ ነው። ሩም ላይ እዛ ጋር ከሚያድር ቤት ይደር መልስ ሰጠች እኮ እሷ። እኔ እንደዚህ ስለሆነ ነው ለሱ ብዬ ለልጅ ህፃኑን አስቤ ነው ብላለች። ምክንያቱም ወንድምየው እያወራት በርግጥ ልክ ነው ሆነ በርግጥ ልክ ነው ልጅ እኔም አውርቼ ነበር ግን መልስ ነው የመለሰች። በርግጥ ልክ ነው ምን አለ እዚህ ጋር ስለሆነ እሷ ላይ አንፈርድምኛ። በርግጥ ልክ ነው ይሄ አልሹ ነገር ልክ ነው። ለምን ብትይ አሁን ሂድ ወደ ቤት መልሰው አይቻልም እዚህ አድርም ከናቷ አትለይ ብላ ብትለው ራሱ እሺ ብሎ ምናልባት ቤርጎ ይዞት ያድራል በሚል ሐሳብ ነው እሱ ልክ ነሽ። እዚህ ጋር ከሚያረግ ደግሞ ያን ከሚያደርግ ቢያንስ አብርሃምን እንጂ ሄርሜላን አይደለም መቆጣት ምን ይችላል አብርሃም ነው። ያው እንኮ አሰብኩት ሳስበው ምንድነው መሰለሽ ሂድ መልስ ብላ ብትለው ያው እሺ ብሎ ለሷ እሺ ብሎ ቤርጎ ይዞት ያድራል። ስለዚህ ያ ነገር እንዳይሆን ደግሞ ምንድነው እኛ መቆጣት የምንችለው መናገር የምንችለው አብርሃምን እንጂ ሄርሜላን አይደለም። ሄርሜላ አልመጣችበትም ራሱን የመጣባት ገብቶሻል። እየቀጠራትም ይሁን ቤቷን ማንኳክቶ እየሄደ ያለው እሱ ነው። ስለዚህ እሷ ጥፋት የለባትም እዚህ ጋር። አሁን እኮ ሩታ የበፊቱን ጥፋት አይደለም ልሽ አሁን ደግሞ ጋኒ ምን አለ መሰለሽ ላይ ራሱ ነው ጥፋት ምን አለ መሰለሽ አሁን እኮ ሩታ ራሱ ያለች እሱ በርግጥ አባት ነው
በልጁ ላይ ምንም ሊያደርስበት አይችልም። ግን እዛች ጋር መልካም መስለው ስትቀባባው ምን ስትለው ልጄ ላይ አንድ ነገር ብታደርስበትስ ብዬ ስጋቴ እሱ ሳይሆን እሷን ነው። በቃ ስጋቴ እሱ አንዴ ጠብቂልን ብሎ የሆነ ነገር ሊያመጣለት በወጣ ሰዓት የሆነ ነገር ብታደርግብኝስ ብዬ ማስበው ስጋቴ እሷ ላይ ነው እንጂ እሱ ወደደም ጠላም አባቱ ነው፣ ወልዶታል። ምንም ሊያደርግበት ጉዳት ሊያደርስበት አይችልም። ግን እሷ የሆነ ነገር ብታደርግብኝስ ብዬ ነው ያለው ስጋት ያለሽ። እንደዛ ብለሽ ከምትይ ደግሞ እሱን በህግ አርበትብችው፣ በቃ በህፃናት መብት ክሰሹ። ይሄ ነው እኔ ብታደርግብኝስ ቢያደርግብኝስ ብለሽ ሰዎችን ከማማከር ቀጥታ አንድና አንድ ህግ ቦታ ወሰጁ። በቃ እሱ እኔ እንጃ ህግ ምን ያክል እንደሚያስራ ታስሮ ማየት ነው የምፈልገው። በቃ ምክንያቱም ህፃንን ያንን የመሰለ ልጅ ከጉያሽ ወስዶ አንድ ቀን ቀርቶ እኮ 10 ደቂቃ እንኳን መለየት የሌለበት ልጅ ነው። ስለዚህ ወስኝና የምታደርጊው ነገር አድርጊ። መልፈስፈስ ምናምን ነገር ሰዎችን አታማክሪ። በቃ የራስሽን የመጨረሻ ውሳኔና እርምጃ የምትወስጂው ነገር ካልሽ ወሰጂ። ከዚህ በላይ እኔ ምንም እናገርሽ ነገር የለም። ከኔ የምትይው ነገር ካለ በይ። እኔም እንደዛ ነው የምለው። የሚገባውን አድርጊ። አውርቼሻለሁ። ማታ የምትፈልጊው ነገር ከጎንሽ ነን። ኑ ካልሽን እንመጣለን። አትምጡ ስላልሽ ነው የተቀመጥነው። ስለዚህ የሚገባውን እርምጃ አድርጊ ነው የምለው። ልጅሽን በህግ ጠይቂ በአግባቡ። እኛም ደውለን አውርተነዋል፣ ቤተሰቦቹም እንዲያወሩት አድርገናል። ስለዚህ ከዚህ በላይ ምንልሽ ነገር አይኖርም። በቃ ነው። በቃ እንግዲህ ቤተሰብ ይሄንን ነው እኛ የተሰማንን የተናገርነው። በያላችሁበት ሰላም ሁኑ። ቻው ቻው።